የምናመልከው አምላካችን ከሚነደው ከእሳቱ እቶን ሊያድነን ይችላል፣ ከእጅህም ያድነናል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ውስጥ ያላችሁ ሁላችሁ የእግዚአብሔር ልጆች፣ በተለይም በቦሌ ደብረ ገነት ገርጂ ቅዱስ ጊዮርጊስ አካባቢ የምትኖሩ ኦርቶዶክሳውያን ልጆቻችን እግዚአብሔር አምላክ በቸርነቱ ጠብቆ በየዓመቱ ልናከብረው ለምንናፍቀው ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። ይህ በዓል እግዚአብሔር ማዳን የተገለጠበት፣ የሦስቱ ወጣቶች ሃይማኖት የተረጋገጠበት፣ የሃይማኖታቸው ጽናት የታየበት፣ የሊቀ መላእክት የቅዱስ ገብርኤል ተራዳይነት ተላኪነት የተገለጸበት ታላቅ ዕለት ነው። ታሪኩ እንደሚያስረዳን ይህ በዓል ሊከበር የቻለበትን ምክንያት ታሪኩ እንደሚያስረዳን ሕዝበ እስራኤል እግዚአብሔር አምላካቸውን ዘንግተው ትእዛዙን ባለመጠበቅ ከሕጉ ወጥተው እግዚአብሔርን አሳዝነው ሳለ እግዚአብሔር ስለተለያቸው ረድኤቱ ስለራቃቸው በባቢሎን ንጉሥ በናቡከደነጾር እጅ ወድቀው ተማርከው ወደ ባቢሎን ወርደዋል። ከነዚህም ሕዝበ እስራኤል ጋር ዳንኤል ጨምሮ 4 ወጣቶች አብረው ተማርከው ነበረ። ንጉሡ ናቡከደነጾርም ከምርኮኞቹ የተሻሉትን ጥበበኞችን ልጆች በመለየት ስማቸውን ለውጦ ሃይማኖታቸውን አዘንግቶ የራሱን ጥበብ ለማስጨበጥ ቤተ መንግሥቱን በእውቀታቸው ለማስከበር ባደረገው ጥረት እነሱ ግን በሃይማኖታቸው ጸንተው ክብራቸውን ጠብቀው አምላካቸውን ፈርተው ይኖሩ ነበርና ያዘጋጀላቸውን ባለመመገብ ተልእኳቸውን ባለመዘንጋት እግዚአብሔር አምላካቸውን አክብረው በዛ በፍርድ አደባባይ ለአምላካቸው ታማኝነታቸውን ገልጠዋል። የእምነታቸውን ጽናት አረጋግጠዋል። እግዚአብሔር ልጆች ይህን በዓል ስናከብር ከሰለስቱ ደቂቅ ሃይማኖት ብርታትን ጽናትን ልንማር በሃይማኖት በሃይማኖት ለጸና እግዚአብሔር መልአኩን እንደሚልክ ቅዱሳን መላእክቱን እንደሚልክ ልንማርበት ልንረዳበት ነው። በዓሉ ሰፋ ያለ ታሪክ ያለው ነው። ትንቢተ ዳንኤል ከምዕራፍ 1 ጀምሮ እንደምናነበው ሰለስቱ ደቂቅን ለመፈተን የሃይማኖታቸውን ጽናት ለማሳነስ በዛ በባቢሎን የነበሩ ሰዎች በንጉሡ በናቡከደነጾር ፊት በከሰሷቸው ጊዜ እነርሱ የንጉሡን ፊት ሳይፈሩ ሃይማኖታቸውን ሳይክዱ አዎ የምናመልከው አምላክ ከሚነደው ከእሳቱ እቶን ሊያድነን ይችላል፣ ከእጅም ያድነናል ብለው በጥባት ሃይማኖታቸውን መስክረዋል። የሚመጣውንም የእሳቱን መከራ ለመቀበል ጸንተው ቆመዋል። ናቡከደነጾር እነዚህን ወጣቶች እምነታቸውን እንዲለውጡ ሐሳባቸውን እንዲለውጡ ቢሞክሩም ቅሉ ወጣቶቹ ግን እግዚአብሔር ለልጆቹ አስቀድሞ ያደረገውን ታሪክ ያውቃሉና መናን ከሰማይ እያወረደ ባህር እየከፈለ እስራኤልን ይጠብቅ ይመግብ የነበረ እግዚአብሔር አሁንም ይችላል የሚለውን እምነት በልባቸው ስለያዙ ስለሚያውቁ በሃይማኖታቸው ጸንተዋል። የንጉሡ ፊት አላስደነገጣቸውም። አምላካቸው እንደሚያድናቸው አምነዋል። ይህ በዓል እምነት በሥራ የተገለጠበት እግዚአብሔር ማዳን የታየበት ቅዱሳን መላእክት ለሰው ልጅ ያላቸውን ተራዳይነት የተገለጠበት ነው። ስለዚህ ይህን በዓል ስናከብር እኛም 3ቱን ወጣቶች በሃይማኖታቸው ልንመስላቸው ይገባል። በሃይማኖታቸው ልንጸና ይገባል። ዓለም በራሱ ሐሳብ ልትለውጠን የራሷን ሐሳብ ልታሸክመን ስማችንን ክብራችንን ለመለወጥ ትጥራለች። ለዓለም ሐሳብ ሳንሸነፍ ከሰለስቱ ደቂቅ ሕይወት እየተማረን እግዚአብሔርን አምነን ሃይማኖታችን በሰው ፊት ገልጠን በርትተን የሚመጣውን መከራ ሁሉ በኃይለ እግዚአብሔር ልንሻገር ይገባናል።
እሳቱ አላስደነገጣቸውም። የእሳቱ አምላክ እሳቱን የፈጠረ በእሳቱ ላይ ኃይል ያለው እግዚአብሔር መኖሩን አምነው በሃይማኖታቸው ጸንተዋል። እግዚአብሔርም ደግሞ እነዚህን ወጣቶች አላሳፈራቸውም። እንደ ሃይማኖታቸው ጽናታቸው በሰው ፊት እንዲገለጥ አድርጓል። አምላካቸውን አላሳፈሩትም፣ እርሱም ደግሞ አላሳፈራቸውም። ስናምን ስንበረታ በመከራችን ሁሉ እግዚአብሔር አብሮን ይቆማል። እግዚአብሔር ልጆች እንደ 3 ደቂቅ የበረከታ እሳት በአደባባይ ሕዝብ በተሰበሰበበት ነዶ እንድንጣል ባይደረግም በሕይወታችን የምናሳልፋቸው በርካታ እሳቶች አሉ። በእነዚህ ሁሉ አስተውለን አናቂ ይሆናል እንጂ እግዚአብሔር እየደረሰ ብዙ መከራዎችን፣ ብዙ ፈተናዎችን፣ ብዙ የእሳት ጎዳናዎችን እግዚአብሔር አሻግሮናል። ያደረገልንን ልናስብ፣ ያደረገልንን ልናስተውል ይገባል። እግዚአብሔር በቃሉ የታመነ ነው። እኛም ታማኞች ሆነን ልንገኝ ያስፈልጋል። ከ3 ደቂቅ ሕይወት የምንማረው ጸንቶ መቆም ዘለዓለማዊ ስም የሚያሰጥ ነው። ይህ ታሪክ ከተፈጸመ ብዙ ሺህ ዓመታት አልፈዋል። ዘመናት ቢያልፉም የማያልፈውን እግዚአብሔርን አክብረው ስለተገለጡ የማያልፍ ስም ሰጥቷቸዋል። ከእግዚአብሔር ጋር ለመኖር በሃይማኖት መጽናት ያስፈልጋልና ይህን በዓል ስናከብር የወጣቶቹን የሃይማኖት ጽናት ተመልክተን እኛም ደግሞ በምግባር በሃይማኖት ልንመስላቸው ይገባናል። በንስሐ ሕይወት ተመልሰን እግዚአብሔርን አክብረን ሕይወታችንን ለእግዚአብሔር አስረክበን በእኛ ሕይወት እግዚአብሔር እንዲያዝ፣ በእኛ ሕይወት እግዚአብሔር እንዲገለጥ በሃይማኖት ልንበረታ ያስፈልጋል። ጊዜው ፈተና የበዛበት እሳት የነደደበት ጊዜ ነው። እሳቱን ማጥፋት የሚችል መከራውን ማሻገር የሚችል እግዚአብሔር ነው። ለዚህ ደግሞ ሃይማኖት ያስፈልጋል። በስራ የሚገለጥ በሰው ፊት የሚገለጥ የበረታ እምነት ያስፈልጋል። እግዚአብሔር ልጆች በዓል ለማክበር መሰብሰብ፣ ነጭ መልበስ ብቻውን አያከብርም። ውስጣችን ከኃጢአት የነጻ በንስሐ የታደሰ ሊሆን ይገባል። ወደ እግዚአብሔር ልንቀርብ ያስፈልጋል። ጎዳናዎችን የሚያዘጋጅ መምህራንን የሚያስነሳ የቅዱሳንን ሕይወት የሚገልጥልን እኛም በበጎ ምግባር እንድንመስላቸው ነውና ክርስቲያን ኦርቶዶክሳውያን ወገኖቻችን ሁሉ እግዚአብሔርን ወደን ለሕጉ ለትእዛዙ ተገዢ ሆነን በምግባር በሃይማኖት ጸንተን ልንኖር ይገባል። እዚህም ደግሞ እግዚአብሔር በቸርነቱ ሁላችንም ይርዳን። ንስሐ የሚገባ ልቡና ለሁላችንም የሚያድለን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን እግዚአብሔር መንግሥቱ ወራሾች እንድንሆን እግዚአብሔር በቸርነቱ ይርዳን። በዓሉን የሰላም የበረከት ያደርግልን። ከዚህ ሌላ እንግዲህ በዚህ ወራት ታኅሳስ ቀጣይ ታኅሳስ 22ም የበዓሉ የቅዱስ ገብርኤል በዓለ ብስራቱ ይከበራል። በ29ም የአምላካችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት፣ በ28ም በዓለ ገና ተያይዞ እየተከበረ ያለ እግዚአብሔር ድንቅ ስራ ለሰው ልጆች ያደረገ ሁሉ በጎ ስራ እየተገለጠበት ያለበት ወራት ላይ ነው ያለ ነው። በተለይም ደግሞ በካቴድራላችን በቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በዓለ ጥምቀትን አስመልክቶ 3ቱ አድባራት በጋራ በምናከብረው ደብራችን ካቴድራላችን ቀዳሚ መሪ የበዓሉ አዘጋጅ እንደመሆኑ መጠን የአጥቢያው ምዕመናን በዚህ በዓል ቀዳሚ ተሳታፊ ሆናችሁ በዓሉን በጋራ እንድናከብር በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። እግዚአብሔር አምላክ ሁላችን ይባርከን ይቀድሰን።